በአሁኑ ሳምንት መነጋገሪያ የሆኑ በጣም ቅናሽ ያሳዩ ብርቅዬ ተሽከርካሪዎችን ይዘን መጥተናል። ለዛሬ ያዝንላችሁ ተሽከርካሪዎች ደግሞ ከ3 ሚሊዮን 700 ሺህ ብር ጀምሮ በአጠቃላይ 10 የሚሆኑ መኪኖችን በ100 ሺህ ብሮች ቀንሰው ሻጮችን እያነጋገሩ ነው። ገዢዎችንም ደግሞ ደስ እያሰኙ ይገኛል። እኛም እንግዲህ መረጃውን ካለበት ፈልገን ፈላልገን ባለመኪና ልናደርጋችሁ መጥተናል። በመጨረሻም ደግሞ አንድ ሽልማት አለን። እሱንም ደግሞ ሽልማት የሆነው መኪና መረጃውና ዋጋውን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ ቅናሽ ያሳዩ ሻጮችንም አስመጪዎችንም ለማክሰር የተዘጋጁትን ተሽከርካሪዎች በዝርዝር እናቀርባለን። ይህንን ቪዲዮ ግን ላይክ ለሚያስፈልጋችሁ ሰዎች ደግሞ ሼር በማድረግና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ድጋፋችሁን አይለየን እያለን ወደ መረጃው እናልፋለን። እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው አገራራሚ የሆኑ ተሽከርካሪዎችን ያዝ ነው። አሁን ግን ሌሎችን ተሽከርካሪዎችን ያስቃኛችሁና በጣም ያገራረመውና ሰዎችን ያስደነገጠውን ተሽከርካሪ በመሃል ወይም ደግሞ መጨረሻ ላይ ወደ እናንተ እናደርሳለን። እነዚህን ተሽከርካሪዎች የት ነው የምናገኘው፣ እንዴት ልናገኛቸው እንችላለን የሚል ሐሳብ እንዳይፈጠርባችሁ። ምክንያቱም ደግሞ እያንዳንዱን ተሽከርካሪ የትና እንዴት እንደምታገኙት በዝርዝር እንናገራለን። ስልክ ቁጥራቸውን እናስቀምጣለን። መደወልና መግዛት ብቻ ነው የሚጠበቅባችሁ። የመጀመሪያው ተሽከርካሪ የ2024 ሞዴል BYD ዩዋን አፕ ይሰኛል። ቦዲ ታይፑ ሃችፓክ የሚባል ሲሆን 5 ሰው ብቻ መያዝ ይችላል። ኢንጂኑ 130 ኪሎ ዋት ሲሆን 174 የፈረስ ጉልበትም ያመነጫል። ባትሪ ካፓሲቲው 45.12 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። የዚህ ተሽከርካሪ ትራንስሚሽን አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ 160 ኪሎ ሜትር በሰዓት ይጓዛል። እነዚህ ተሽከርካሪዎች ፉል ኤሌክትሪክ ሲሆኑ ሬንጁን ስንመለከት 401 ኪሎ ሜትር ነው። ካሉት ፊቸሮች መካከል ደግሞ 7 ኢንች ፉል LCD ኢንስትሩመንት ፓነል፣ ፓርኪንግ ሴንሰር፣ ሬድ ቪው ካሜራ፣ ብሉቱዝ ኮኔክቲቪቲ፣ USB፣ ፓወር ዊንዶው፣ ብሬኪንግ አሲስት፣ ቮይስ ኮንትሮል፣ ፓወር ሲት፣ 4 ስፒከሮች ያሉት LED ላይት የተገጠመለት ዋየርለስ ሞባይል ቻርጀር ያለው ኔቪጌሽን ሲስተም፣ ሌዘር መቀመጫ፣ ክሩዝ ኮንትሮል፣ አውቶማቲክ ክላይሜት ኮንትሮል፣ ኤር ኮንዲሽኒንግ ያለው ዘመናዊ ተሽከርካሪ ነው። አሁን ላይ ለገበያ የቀረበበት እንግዲህ አሁን ላይ ከምናሳያችሁ ተሽከርካሪዎች ከፍተኛው ይሄ ብቻ ነው። ማለትም ደግሞ በ3 ሚሊዮን 700 ሺህ ብር ለገበያ ቀርበዋል። የት እናገኘዋለን? እንዴት እንደዚህ ቀነሰ ካላችሁ ደግሞ በ0911 31 2171 ላይ ደውላችሁ ማረጋገጥና መግዛትም ትችላላችሁ እንላለን። በመቀጠል ደግሞ የምናየው ሌላ ተሽከርካሪ አለ። ቆይ ግን ከሱ በፊት ሰብስክራይብ አድርጋችኋል? ቤተሰቦች ሰብስክራይብ በማድረግ ድጋፋችሁን እንፈልጋለን። እሱን አሳዩን እያልኩኝ ወደ መረጃው መለሳለሁ። የ2024 BYD E2 ነው። ፈርስት ጄኔሬሽን ላይ የሚገኘው የተሽከርካሪ ቦዲ ታይፑ ሃችባክ ሲሆን 5 ሰው በበቂ ሁኔታ መያዝ ይችላል። ይህ ተሽከርካሪ ኢንጂኑን ስንመለከት 55 ኪሎ ዋት ሲሆን 74 የፈረስ ጉልበትም የሚያመነጭ ድንቅዬ ተሽከርካሪ ነው። ባትሪ ካፓሲቲው 38.88 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። እነዚህ ተሽከርካሪዎች የተገጠመላቸውን ትራንስሚሽን ስንመለከት አውቶማቲክ ትራንስሚሽን ተገጥሞላቸዋል። ቶፕ ስፒዳቸው 130 ኪሎ ሜትር በሰዓት ሲሆን ፉል ኤሌክትሪክ የሆነው ይህ ተሽከርካሪ ሬንጁ 405 ኪሎ ሜትር መሆኑን ተመልክተናል። እነዚህ ተሽከርካሪዎች ካላቸው ፊቸሮች መካከል እንግዲህ 7 ኢንች ፉል LCD ኢንስትሩመንት ፓነል፣ 10.1 ኢንች ስክሪን፣ ፓርኪንግ ሴንሰር፣ ብሉቱዝ ኮኔክቲቪቲ፣ USB፣ ፓወር ዊንዶው፣ ብሬኪንግ አሲስት፣ ቮይስ ኮንትሮል፣ ፓወር ሲት፣ 4 ስፒከሮች የተገጠመለት LED ላይቶች፣ ዋየርለስ ሞባይል ቻርጂንግ ያለው ኔቪጌሽን ሲስተም፣ ሌዘር መቀመጫዎች፣ ክሩዝ ኮንትሮል፣ አውቶማቲክ ክላይሜት ኮንትሮል፣ ሌሎችም አሪፍ የሚባሉ ፊቸሮች ያሉት ተሽከርካሪ ሲሆን አሁን ላይ በ3 ሚሊዮን 100 ሺህ ብር ብቻ ለገበያ ቀርበዋል። እነሱንም ደግሞ በምን እናገኛቸዋለን እንዳትሉኝ በ0911 38 98 66 ላይ እንድትደውሉ ይሄን ሰጥቻችኋለሁ። ይህን ቪዲዮ ግን ላይክ ለሚያስፈልጋችሁ ሰዎች ደግሞ ሼር አድርጋችኋል አይደል? እሺ ቀጣዩን ተሽከርካሪ ላስቀኛችሁ። ብዙዎቻችሁ ጓጉታችሁ የምትጠብቁት የምንወደው ተሽከርካሪ የ2025 ሞዴል ሆኖ መጥቷል። ማን መሰላችሁ? BYD ሴጉል ነው። ፈርስት ጄኔሬሽን ላይ የሚገኘው ቦዲ ታይፑ ክሮስ ኦቨር SUV የሆነ ተሽከርካሪ ግን ደግሞ 5 ሰው ብቻ መያዝ ይችላል። ኢንጂኑ ስንመለከት 152 ኪሎዋት ሲሆን 204 የፈረስ ጉልበትም ያመነጫል። ባትሪ ካፓሲቲው 68.8 ኪሎዋት አወር ሲሆን ይህ ተሽከርካሪ ድራይቭ ታይፑ ደግሞ FWD በ2WD ነው። ትራንስሚሽኑ አውቶማቲክ ትራንስሚሽን የተገጠመለት ሲሆን ቶፕ ስፒዱ 150 ኪሎ ሜትር በሰዓት ይጓዛል። ይሄኛው ተሽከርካሪ እንግዲህ 405 ኪሎ ሜትር በፉል ቻርጅ የሚጓዘው ነው። ፊቸሮቹን ስንመለከት ደግሞ ካሉት ውስጥ እንግዲህ ሪሞት ኢንጂን ስታርት፣ ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣
ክሩዝ ኮንትሮል፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓኖራማ ሩፍ፣ ፓርኪንግ ሴንሰር፣ ፓወር ሲት፣ ሬር ካሜራ፣ ኬለስ ጎ፣ ኤልኢዲ ሄድላይት፣ አዳፕቲቭ ክሩዝ ኮንትሮል ተጠቃሾች ፊቸሮች ናቸው። አሁን ላይ በስንት እየተሸጠ ነው ስትሉኝ ደግሞ በ2 ሚሊዮን 600 ሺህ ብር ብቻ ላችኋለሁ። ምን ያክል ቅናሽ እንዳደረገ እንግዲህ ብዙዎቻችሁ የምታውቁት ነገር ነው። አሁንም ግን እነዚህን በምናገኝ የሚል ጥያቄ እንዳይፈጠርባችሁ ደግሞ በ0911 31 21 71 ላይ ደውላችሁ የግላችሁ ማድረግ ትችላላችሁ። በመቀጠል ደግሞ የምናየው ተሽከርካሪ የ2024 ኔታ አያ ነው። ይህ ተሽከርካሪ ትራንስሚሽኑ አውቶማቲክ ትራንስሚሽን ሲሆን ኢንጂን ፓወሩ 163 ሆርስ ፓወር ነው። ድራይቭ ሲስተሙ FWD ሲሆን ባትሪውን ስንመለከት 58 ኪሎዋት አወር ተገጥሞለታል። ሬንጃቸው 400 ኪሎ ሜትር በፉል ቻርጅ ይጓዛሉ። ካላቸው ፊቸሮች መካከል እንግዲህ ባጭሩ ስናስቃኛችሁ ብሉቱዝ ሲስተም፣ ክሩዝ ኮንትሮል፣ ሰንሩፍ፣ ፓርኪንግ ሴንሰር፣ USB ፖርት፣ 8 ኢንች ኢንፎቴመንት ተች ስክሪን፣ ብሉቱዝ ኮኔክቲቪቲ፣ አፕል ኬርፕሌይ እና ደግሞ አንድሮይድ አውቶ፣ ክሩዝ ኮንትሮል ተጠቃሽ ፊቸሮች ናቸው። ይህ ተሽከርካሪ በባንክ አማራጭም እንዲሁም ደግሞ በካሽ ቀርቦላችሁ ይገኛል። በካሽ ካላችሁ 2.5 በመክፈል ባንክ ደግሞ ካስተኛችሁ በ2 ሚሊዮን 950 ሺህ ብር ይላሉ። ሻጮቹ ደግሞ በ0911 78521 ላይ ማግኘት ትችላላችሁ። ኦይ ግን ሰብስክራይብ አድርጋችኋል? ቤተሰቦች ሰብስክራይብ በማድረግ ድጋፋችሁን እንድታሳዩ እንፈልጋለን። እሺ ወደ መረጃው ልመለስ። ሰብስክራይብ ግን አድርጉ። የ2024 ሞዴል BYD ሴጉል ደግሞ ላሳያችሁ። የቀደሙ የ2025 ነበር። ፈርስት ጄኔሬሽን ላይ የሚገኘው ይሄኛውም ቦዲ ታይፑ ክሮስ ኦቨር SUV የሆነውን ተሽከርካሪ ነው ማስቃኛችሁ። 5 ሰው መጫን የሚችለው ማለት ነው። ኢንጂኑን 152 ኪሎዋት ሲሆን 204 የፈረስ ጉልበት ያመነጫል። ባትሪ ካፓሲቲው 68.8 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ FWD በ2WD ነው። የዚህ ተሽከርካሪ ትራንስሚሽን አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ 150 ኪሎ ሜትር በሰዓት ይጓዛል። ሪሞት ኢንጂን ስታርት፣ መልቲዞን ክላይሜት ኮንትሮል፣ ኤር ኮንዲሽኒንግ፣ አፐር ኬርፕሌይ፣ ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣ ክሩዝ ኮንትሮል፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓኖራማ ሩፍ፣ ፓርኪንግ ሴንሰር፣ ፓወር ሲት፣ ሬር ካሜራ፣ ኬለስ ጎ፣ ኤልኢዲ ላይቶች፣ አዳፕቲቭ ክሩዝ ኮንትሮል ተጠቃሽ ፊቸሮቹ ናቸው። ይህ ተሽከርካሪ ደግሞ አሁን ላይ አሪፍ የሚባል ቅናሽ አድርገዋል። በስንት ካላችሁኝ ደግሞ በ2 ሚሊዮን 350 ሺህ ብር ብቻ እየተሸጠ ይገኛል። እሱንም ደግሞ ከማን እናገኝ ካላችሁ ደግሞ በ0911 31 21 71 ላይ ደውላችሁ ይህን ተሽከርካሪ በቶሎ ሳትቀደሙ ግዙት። እንደምታውቁት እንግዲህ ከሰሞኑ ወደ እናንተ አሪፍ የሆነ ዜና እናሰማለን ብለን ነበረ በተደጋጋሚ። ምንድነው እኛ ላይ ምንም ነገር ገንዘብ ሳታወጡ አጉል ደግሞ ከደላላ ወጪና ገቢ ሳትጉላሉ ቀጥታ ተሽከርካሪያችሁን በእኛ ቻናል ላይ መሸጥ ወይም ደግሞ መግዛት ከፈለጋችሁ ቪዲዮአችን መከታተል ትችላላችሁ ብለን ነበረ። እሱ ከሰሞኑ ወደ እናንተ ልናበስራችሁ ስለሆነ በቅርቡ ተዘጋጁላለሁኝ። ይህንን ቪዲዮ ግን ላይክ ለሚያስፈልጋችሁ ሰዎች ደግሞ ሼር አድርጋችኋል አይደል? እሺ ቀጣዩን ተሽከርካሪና የመጨረሻውን ተወዳጅ ተሽከርካሪ ወደ እናንተ እናድረስ። በመጨረሻም ደግሞ አንድ ጊቫዌ አለን። እሱም ደግሞ ሽልማትን ወደ እናንተ እናደርሳለን ብለን ነበረ። የመጨረሻው አገራራሚ የሀገራችን ዝቅተኛ ዋጋ ያለው ተሽከርካሪ ነው። ይህም ደግሞ ከነበረበት ዋጋ አሪፍ የሚባል ቅናሽ አሳይቷል። የ100 ሺህ ብሮች ቅናሽ አድርጓል። የ2024 ቻንጋን ቤንቤን ስታር ይሰኛል። ቦዲ ታይፑ ሃችፓክ ሲሆን 55 ኪሎ ዋት ኢንጂን አለው። ድራይቭ ታይፑ ደግሞ RWD ሲሆን ፉል ኤሌክትሪክ የሆነ ተሽከርካሪ ትራንስሚሽኑ አውቶማቲክ ትራንስሚሽን ተገጥሞለት ይገኛል። በፉል ቻርጀር 350 ኪሎ ሜትር የሚጓዝ ሲሆን ካሉት ፊቸሮች መካከል እንግዲህ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓርኪንግ ሴንሰር፣ ሬር፣ ፓወር ሲት፣ ፓርኪንግ አሲስት፣ ላንድ ዲፓርቸር አለርት፣ ፍሮንት ካሜራ፣ ሬር ቲቪ ስክሪን፣ USB፣ ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣ ሬር ካሜራ፣ ክሩዝ ኮንትሮል፣ አፐር ኬርፕሌይ፣ ፕራይመሪ ሳውንድ ሲስተም፣ ኬለስ ኢንትሪ እና ዋየርለስ ቻርጀሮች ተጠቃሾቹ ናቸው። ይህ ተሽከርካሪ አሁን አሪፍ የሚባል ቅናሽ አድርጓል። ብዙዎቻችሁ እንደምትወዱት ተስፋ አድርጋለሁ። ከነበረበት ዋጋ እንግዲህ አሪፍ የሚባል ቅናሽ አሳይቶ በ2 ሚሊዮን 100 ሺህ ብር ብቻ ለገበያ ቀርበዋል። የት እናገኘዋለን እንዳትሉኝ በ0911 78521 ላይ ብቻ ደውላችሁ ቶሎ ግዙት። ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እንሰራ የምትፈልጉትን ነገር ማንኛውንም ኮሜንት ላይ ጻፉልን። በቀጣይ የምንለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ሰብስክራይብ ማድረግ፣ ለሚያስፈልጋቸው ሰዎች ደግሞ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሌላ ዝግጅት እስከምንገናኝ መልካም ቀን፣ መልካም መንገድ ተመኛለሁ።